ወጣ ገባ የሚል መንፈስ አይያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይገባል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይመጣል ይገባል። ለምን ወጣ ገባ ነው የሚለው። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በቃ በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ። መስተፋቅር ነኝ አለ። ልጅቷ አያችሁ፣ ከኋላው መጣ እንኳን ገባት፣ የመንፈስ ነገር ገባት። መምህር ይሄ መስተፋቅሩ አልሄደም አለች። አልሄደም፣ ባለቤቴ ላይ ያለው መስተፋቅር አልሄደም አለ። እና በቃ ልክ እንደ በቃ የወደዳት ነው የሚመስለው ብታዩት፣ ሲይዛት ሲያቅፋት አብራት ሲሄድ ምን ሲልና ምንድን ነበር አላማ ህልዋለው? አንቄ ሊገላት ነበረ። ማታ በተኙበት ሊገላት። ለምን? አጋልጣኛለች፣ አስይዛኛለች። ማን አንተ? መስተፋቅሩ ነው ወይስ መስተፋቅሩን የላከው ደብተራው ነው አላለ ብሎ ሳቀ። ደብተራው ነው። ልክ ጓደኛዋ ያቺ 40 ሀገር ሄደች ጓደኛዋ ከደብተራው ጋር ሩካቤ እንደፈጸመች ሁሉ እሱም ሩካቤ ፈጽሟል ከዚህኛዋ ጋር ከሚስትየዋ ጋር። ደነገጠች። ደብተራው ነው ወይ ብዬ ስናገር አዎ ሲል ጊዜ ደነገጠች። ሳቁ። ድምፁን ሰማችሁ ሲያሽካካ፣ ያ ደብተራ ራሱ ሆነ። ወይኔ ጉዳይ አያልቅም፣ ወይኔ ጉዳይ አያልቅም አለች። አይዞሽ የተፈጠረ ነገር አለ ሳ ጊዜ። አዎ መምህር በእናትህ እንዳትነግሩ ለባለቤት፣ ይሄን ከነገርከው በቃ አለቀልኝ አለች። ይስማ ግድ የለሽም አልኳት። ይሻላል አለች። አዎ ቀጥል በቃ አለች። ከዛ እኔ የምልህ አሾክሻኪ ነህ እንዴ ስለው ጊዜ እና ታዲያ ለምን ተገናኘኋትና አለ። ወይኔ ጉዴ አለች። ወጣች በቃ መምህር በቃ እኔ እንደዚህ ነገር መስማት አልፈልግም አለች። ራስሽ ነሽ እኮ ያጋለጥሽው አልኳት። መስተፋቅሩ አልሄደም አይደል? አዎ እስከ መጨረሻው እስከ ጥግ ድረስ ተፋለሚ ግድ የለሽም አልኳት። ተንቀጠቀጠች። በቃ ኪችን ገብታ ሰውነቷ እንድትርገፈገፈ እና እዚህ ጋር መንፈሱን በስላሴ ስም ታሰር ብዬ አስሬ ወደ ኪችን እገባለሁ። እየተንቀጠቀጠች ነው። ጎንበስ ብዬ ያለው ኪችኑ አጠገብ ላይ መሳቢያው ተስቦ የቢላ ማዕት ተቀምጧልና አዘጋጅቷታል። ለኔ ይሁን ለባሏ ይሁን ለራሷ ይሁን አላውቅም። በስላሴ ስም በድንግል ማርያም ስም ነይ ወደ ጸሎት ክፍል ግቢ አልኳት። ቀጥ ብላ ነው የመጣችው። ከዛ ሄጄ የቢላ የሚቀመጥበትን መሳቢያ ገፋ አድርጌ ከተትኩትና ራሴ እየተንቀጠቀጥኩኝ ፈርቼ፣ እንዴ በጣም ከባድ ነው እኮ ታውቃላችሁ አይደል? ቀስ ብዬ ወደ ጸሎት ክፍል ሰተት ብላ ስትገባ ከጀርባዋ በመቁጠሪያ እንዲላጥ ሳረጋት ጊዜ የእናቷ ሴት ዛር ነኝ አለ። እኔ ያልኩት ሴትዮዋን ነበር፣ ልጅቷን ነበር እኮ። እኔ ቀጥ ብለሽ በስላሴ ስም በድንግል ማርያም ስም ቀጥ ብለሽ ጸሎት ክፍል ግቢ ያልኳት ማለት ነው ሚስትየዋን ነው። ለካ ያን ሁሉ ድግምት ስትሰራ ስታሰራት የሆነ ሁሉ መተት ስታሰራት የነበረችውና ደብተራ ጋር ስታልከሰከሳት የነበረችው የእናቷ የሴት ዛር መንፈስ ናት። ነው የአባቷ ማለት ይቅርታ፣ የእናቷማ አቴቴ ጨሌ ናት። የአባቷ የሴት ዛር መንፈስ ናት። እሷ ጋር በዝሙት መልክ መጥቷል። አልተገናኘችውም አባቷን፣ ግን የዝሙት መንፈስ ሆና መጣለች፣ ሴት ዛር መንፈስ። እና በጣም የሚገርም ነገር ነው። አቤት ትላለች ቅልስ ስትለሽ፣ ከዛ ስገጂ ጸልይሳ ጊዜ እሺ
ከዛ በኋላ እኔ ተጠራጠርኩኝ። ራሷ አይደለችም ማን ነው የጠራሁት ብዬ እኔ ራሷ ላይ የጠራሁት አልኩኝ። እኔ ምንም አልመጣልኝም፣ ጭራሽ አልገባኝም። ከዛ እሱን ወደ ልብ ተመለስ ብዬ እሱን ወደ ልብ መልሼው እሷ የለችም። ጭልጥ ብላለች፣ በሐሳብ ጸጥ ብላለች። ምን ሆና ነው ሚስት ያለኝ? አይ ብዙ ለፍልፈሃል እባክህ ደንግጣ ነው አልኩት። መስተፋቅር እኮ አንተ ላይ ያለው የመስተፋቅር መንፈስ እኮ አልሄደም ነበረ እና እሷ ያልሄደ መስተፋቅር መንፈስ አለ ብላኝ ስንገርፍ እንግዲህ እንደዚህ ሆንክ አልኩት። ታሰራ ያ ሁሉ እንደዚህ ስቆጠቆጥ የነበረው ሚስቴ ያልኩኝ ሳርገው የነበረው መስተፋቅር ነው አለኝ። አዎ አልኩት። አንተ እንደዚህ አይነት ሰው አይደለም ኖርማል ሰው ነህ አልኩት። አዎ እሷም እኮ ባህሪ ተቀይሮብኛል ትለኛለች። አላምን አለችኝ እኮ እኔ እንጃ ፈራሁህ ትለኛለች እና ታውቋታል አለኝ። አዎ ታውቋት ነበር አለች ራሷ። ማን ነው የምታወራው አልኩኝ። ታውቋት ነበር። እኔ ከአባቷ የመጣሁኝ ሴት ዛሬ ነጥላ ነኝ። እንደገና ከእናቷም የመጣሁኝ ደግሞ አለሁኝ። አቴቴ ጨሌም አለሁኝ። ይሄን ሁሉ ማሰራቸው እኔ ነኝ አለ። በጨዋ መልኩ ልክ እኔ እንደማወራችሁ ነው የሚያወራው። ይሄ ወይኔ ምናምን እያለ አይደለም እንዴ። ደግሞ ለስለስ ብለህ ታወራለህ እንዴ? ጊዜ በቃ ከተነቃማ ምን ያደርጋል? በቃ ከተነቃ እኮ ተነቃ ነው። ኮራ ብሎ ማለት ነው። ተነቃ አይደል? አዎ በል ያረከው ተናገር ብዬ ቤተሰቡ በሙሉ ብናደረገ በኦዲዮ ሪከርድ አድርጌ ለቤተሰቦቻቸው በቴሌግራም ልቧ ከተመለሰ በኋላ የእናቷን የወንድሞቿን አጠቃላይ የቤተሰቦቿን የእህቶቿንም ጭምር ስልክ ቁጥር ተቀብዬ ቴሌግራም ሴቭ አደረኩትና አንድ እያደረኩ ላኩላቸው በቪዲዮ። ጉድ አሉ። በቃ ቢደውሉ ስልክ ላነሳ ነው ጸጥ። በቴሌግራም ቮይስ ቢያደርጉ ስድብ እኮ ነው። ከዛ በቃ በማግስቱ ጠዋት ቢሮ መጥተው ሊያስጨንቁ እንዳሰቡ እሷ ጋር ደውለው እንሂድ ቢሮ ያለ ፍላጎትሽ ነው እንደዚህ ያደርገው። አይ በቃ ሁሉ ነገር ተጋልጧል። እኔ ለዚህ ሁሉ የዳረኳችሁ ያሳሳትኳችሁ እማዬ፣ አንቺ ሁላችንም መስተካከል አለብን። ልታጡኝ የማትፈልጉ ከሆነ ይሄ ልጅ አትፈታተኑት፣ እረፉ። ኧረ እኔ አሁን ቡና ፍልቼ ጥላወጊ ልክበታለሁ። አሁን ነው የምካድምበት አለች እናትየዋ። እማዬ በራስሽ ነው የሚበስብሽ። እሱ ጸበል አንቺ አሁን ጥላወጊ ስትልኪበት መምህር ተስፋዬ ላይ እሱ ደግሞ ጸበል ይሄድና ይይዘዋል። አንደኛ ስምሽን ጠርቶ ሊጮህ ይችላል፣ ሊለፈልፍ ይችላል። ሁለተኛ ነገር ደግሞ ወደ አንቺው ሊመልሰው ይችላል እና ይጎዳሻል። እና ምን ተሻለ ብለሻል? ከኛ የሚበልጥ አስማት ነው ያለው ግርማ የሚባለው ማለት ነው ይላሉ እናትየዋ። አይ በቃ የለመድነው ነገር እናቆም። ይሄ ጥላወጊ፣ ሟርት፣ አስማት፣ ድግምት፣ እርግማን የምትይው ነገር አቁሚ። በቃ ይሄ ፋሚላችንን ነገር ይብቃ። ቡዳነታችንን ተጋልጦብናል አለች። እኔው ፊት ማለት ነው። ለካ ቡዳ የሚባል ፋሚሊ ያለ አይደለም እንደዛ የቡዳ ዘር ነን ብለው የሚያስቡት እንደገና የቡዳ መንፈስ የነገሰበት ቤተሰብ ነው። ወደ ድብትርና የሚወሰዳቸው እሱ ነው። በአይናቸው ነው ጠብ የሚያደርጉት በቃ። እና እርስ በርስም ደግሞ ተበላልተዋል። ወንድሟ ታናሽ እህቷን ደፍራታል ነው የሚባለው ወይስ ተገናኝተዋል? ምክንያቱም ወዳ ፈቅዳ ነው ተገኝተው የተገኙት። እና እንደዚህ አይነት ነገር ተፈጥሯል። የቡዳ መንፈስ የዝሙት መንፈስ ከባድ ነው። በዛ ላይ በጣም ነው የሚያምሩት። በጣም ቆንጆዎች ናቸው። በስማ ምክንያቱም የቡዳ መንፈስ እንደዚህ አይነቶቹ ነው የሚይዘው ብዙ ጊዜ። በእርግጥ ፉንጋውንም ይይዛል። እንደኔ አይነቱን ፉንጋም ሊይዝ ይችላል። ግን ምንድነው ያ ቤተሰብ እንዳለ ከላይ እስከታች ድረስ ጸጉራቸው ብትሉ፣ ቅላታቸው፣ ቅርጻቸው ብትሉ በቃ ሞዴል ከነሱ ቤተሰብ ነው የሚወጣው። የሚያማምሩ ናቸው። እና ሁሉም ግን በቡዳ መንፈስ ተይዘዋል። ሁሉም ኩል ይኳላሉ። ሁሉም ባላቸው ውበት ብቻ ሳይሆን ጨምረውበት ይሄ እዚህ ሻዶ የሚባል የለም እዚህ ጋር ይሄ ሻዶ የምትሉት እሱን ሁሉ ይቀባሉ። ብቻ በአጠቃላይ አጅሬውን በደንብ ሲያስተናግዱት የኖሩ ቤተሰቦች ናቸው። አሁንም ድረስ ከቤንሷ ቤተሰቦች ጋር አልተቀራረብም። ልምጣ ላገኛችሁ ስላቸው እንዳትመጣ ነው የሚሉኝ። ይሄን ገጠመኝ ይሰሙታል። እንግዲህ ምን ትሏቸዋላችሁ እናንተ? ወደዚህ ልመለስ። አጅሬው የታክሲ ሹፌሩ ጋር ልምጣና ባለፈው 2 ሳምንት ነው እንግዲህ ያገናኘኋቸው። ካሼሪዋን ግልጹን ነገርኳት። ይወድሻል እና ፈርቶ ነበር አንቺን ያገባል ብሎ የሆቴሉ ባለቤት። ስለዚህ ትቀርቢዋለሽ አትቀርቢም እኮ ያ እኔ እናንተ ስናወራ ሳለቅስብህ ጊዜ መጥቶ ያዋራህ ነው አለችኝ። አዎ አልኳት። እንዴ እሱ እኮ ማለት እኮ ታዲያ ሁል ጊዜ እየመጣ ይበላል እንዴ ለምን አያናግረኝም አለችኝ። እንዴ እሱማ አዎ ግን በቃ መቼም ወንድ ልጅ ሲያፈቅር ይፈራል አይደል አልኳት። አዎ ከዛ ሲመጣ ኧረ ና በእናትህ አለችው። ከዛ ምንድነው ምናምን አላት።
ና አለችና አቀፈችውና አንገቱ ስር ሳመችውና እና በቃ እንቀጥል አለችው። የምርሽ ነው አላት። በቃ ደነገጠ። አዎ መምህር ደውሎ እኮ ነግሮኝ እኮ በጣም ነው የሚወድሽ፣ ሲመጣ አስተናግጁ፣ የሚያስፈልገው ነገር አሟይና ከዛ በኋላ ፍርሃቱን አስወግጅለት። ያን የሚያክል ቲቢት የሚለውን ሰው የሚመስልሽ ሰው ውስጡ ዜሮ ነው፣ ባዶ ነው ብሎ ነገረኝ። ፈሪ ነህ ለካ አለችው። ኧረ እኔ አንቺ ፍቅር ነው ፈሪ አድርገኝ፣ እኔ እንደዚህ አይነት ሰው አይደለሁም ምናምን አላት። ከዛ በቃ ተቀራረቡ ባጭሩ። ምንም ይሄ እንደዚህ ታወቁ ምናምን አያስፈልግም፣ ሲመጣ ብቻ አናግሩኝ አልኳት። እሷ ደግሞ የገባት ያራዳ ልጅ ነች እና ፍርሃቱን አስወገደችለት፣ አይነ ጥላውን ገፈፈችለት የሚባለው። አሁን አብረው ነው የሚሰግዱት፣ አብረው ነው የሚያስቀድሱት፣ አብረው ነው ቤተክርስቲያን የሚሄዱት። መቼም ትኩስ ፍቅር ሲያመናቅራር የሚባለው እንዴት እንደሚያረጋቸው ብታዩ ደስ ስለሚሉት በቃ። እና እግዚአብሔር ፍቅራችሁን ያስፋላችሁ። ሳልመክርም አላልፈው ግን እባካችሁ ካሼር የቀጠራችሁ ሰዎች፣ ካሼሩን የቀጠራችሁት ወይም የቀጠራችኋት በአጠቃላይ ድርጅታችሁ ላይ ያመጣችኋቸው ሰዎች ባክግራውንዳቸውን ባታውቁት እንኳን በጸሎት ጠይቁ። እነዛ ሰዎች ስም ጽፋችሁ እግዚአብሔርን ጠይቁት፣ ግልጥ አድርጎ ያሳያችኋል። ምክንያቱም በህልም እንደ ውሻ ስትልሰው ስላየ ነው ከዛ ህልሙ ሲፈታ ነው የገባው አይደል? ይሄ ሰው ባለ ታሪካችን እንዲያውም ወደ መጣህበት ተመለስ ብሎ ሁሉ ተናግሮ ትንሽ አደጋ ሁሉ ደርሶባት ነበር ሚስቱ ራሱ። ብዙ ያልነገርኳችሁ አለኝ ያልኳችሁ ይሄንን ነውና ብናገረው በጣም ብዙ ነው። ወደ መጣህበት ተመለስ ምናምን ብሎ ተናዶ ሚስቱ የላከችበት መንፈስ ሲመልስ ሚስቱ መኪና አደጋ ደርሶባት ነበር። ለጥቂት እግዚአብሔር ነው ያተረፋት በዛው ቀን ማለት ነው። እና ምንድነው አንዳንዴ የሚደረግባችሁን ነገር እወቁ። የምታረጉትን ብቻ ሳይሆን እናንተ ላይ ምን እየተከናወነ ነው፣ በማን እየተከናወነባችሁ ነው የሚለው ነገር ለማወቅ ሞክሩ። አንደኛ ትጠነቀቃላችሁ፣ ከዛ ሰውም ለመራቅ ይጠቅማችኋል። አንዳንዴ ከክፉ አድራጊዎች መራቅ ከመጽሐፍ ቅዱስ የተማረው ክርስቶስ ምን አለ? በዚህኛው ከተማ ፈተና ሲያደርስባችሁ ወደዛኛው ከተማ ሽሹን ያለው። በቃ አንዳንዴ ከክፉ ሰዎች ለመራቅ የራሳችሁን የሆነ ነገር ለመጠበቅ ክፋትንም ራሱ አለመከታተል ሰላማችሁን ለማስጠበቅ የግዴታ ማወቅ አለባችሁ። የሚያስጨንቃችሁ ነገር ካለ እወቁት። ያ የሚያስጨንቃችሁን ነገር መፍትሄ ተብሎ የሚታሰበው ከመፍትሄዎች ውስጥ አንዱ ማወቅ ነው። የሚገርማችሁ ማወቅ ራሱ መፍትሄ ነው። አልሰማም አትበሉ። ጭንቅ የሚላችሁ እኮ ስላላወቃችሁት ነው። ማን ነው ምን ሆኜ ነው ብለ ትላላችሁ እኮ። ልክ ሶሉሽኑን ስታገኙ ማን ነው ችግሩን ስታገኙት እንደ ሶሉሽን ነው የሚቆጠረው። ለምን? መሸሽ አንድ ሶሉሽን ስለሆነ መራቅ፣ መተው፣ ለዛ ሰው መጸለይ። ምናልባት ክፉ ነገር ያደረጉባችሁን ሰዎች እያሰባችሁ ትብሰለሰላላችሁ። አይ ይሄ ሰውዬ ወይም እቺ ሴትዮ በቃ እኮ ሰው ፊት አዋረደችኝ ወይም ደግሞ እንደዚህ ሆንኩኝ በሷ ምክንያት እንደዚህ ሆኜ ልቅር በቃ ትላላችሁ። እና ያን ሰው እንዴት እንደምትበቀሉት ሁሌ እያላችሁ ከንፈር የምትነክሱ ከሆነ የበለጠ በጣም ነው የምትጎዱት። ያን ሰው ደግሞ እየጠቀማችሁት ነው ያላችሁት። ኃይል ከናንተ የእግዚአብሔር ኃይል ከናንተ እየራቀ ነው የሚሄደው። ከዛ ሰው የመጣባችሁ መንፈስ ደግሞ እናንተ ላይ ተጽዕኖ እየፈጠረ ይመጣል። ያ ሰው ደግሞ የናንተ መጎዳት፣ የናንተ መጎሳቆል፣ የናንተ ጭምት ሆኖ መታየት፣ ይሄ እንዴት ነው ጭርምት ምትማት በቃ መቸገር፣ መጎሳቆል ለዛ ሰው እርካታው ነው፣ ኃይል ይሆነዋል ይባላል። ከባድ ነው። ስለዚህ ክፉ ሲያስቡባችሁ ማለት ነው እናንተም በዛ አትብሰልሰሉ። እግዚአብሔር ሆይ ልቦና ስጠው፣ በቃ መንፈሱን አይምሮ ሁሉ ነገሩን አስተካክልለት ብላችሁ መጸለይ ያለባችሁ። ለዛ ሰው መልካም ነገር በተመኛችሁ ቁጥር ከእናንተ የሚወጣው የእግዚአብሔር ኃይል የመልካምነት ኃይል ይጋራል። ያ ሰው የመጣባችሁ መንፈስም ካለ ይታሰራል። ለዛ ሰው ስትጸልዩለት የእናንተ መልካምነት ደግሞ እዛ ሰው ጋር ሄዶ ምን ይሆናል? ይጋባበትና መልካም ማሰብ ይጀምራል። ክፉ ጠላታችሁ ሳይሆን የሚሆነው ግን እኮ እንደዚህ ማድረግ አልነበረብኝም ብሎ የማሰብ ኃይል ይኖረዋል። ደግ ደጉን እንዲያስብ ትረዱታላችሁ። መልካምነት መልሶ ይጋባል። ታውቃላችሁ ወደዛ ሰው ከእናንተ ይኸው ጥቁር የለበሱ ሰዎች አካባቢ ላይ ሳቅ የለም። ነጭ የለበሱ ደስታ ያለበት ቦታ ላይ ሀዘን የለም። ይጋባል ቦታው ላይ። አንዳንዴ እስክስታ የማይችሉ ሰዎች ሰርግ ላይ አይታችኋል? ይወሰወሳሉ እኮ አይደል? ና ክርስቲና ጨፍር ሲባል አራኒ አሜልና ይቀመጣል አይደል? ከዛ ሁሉም ሰው ሲጨፍር ተነስቶ ማለት ይጀምራል እስክስታ። እና አትሞስፌር ይጋባል። ኢንቫይሮንመንቱን በሙሉ የመምሰል እድል ያጋጥመዋል።
ስለዚህ መልካም የሆኑ ነገሮችን ከውስጣችሁ ባወጣችሁ ቁጥር ስለ ጠላቶቻችሁ ክፉ ስለሚያስቡባችሁ ሁልጊዜ እግዚአብሔር ሆይ ግለጥለት። ልክ እንደ ነቢዩ ኤልሳ ማለት ነው። ነቢዩ ኤልሳ ጠላቶቹ የሶሪያ ወታደሮች መጥተው ክብብ ሲያደርጓቸው ነቢዩ ማነው ደቀ መዝሙሩ ሰንበት ተማሪው ጊያዝ ደግሞ ወየው የእግዚአብሔር ሰው ሆይ ተከበናል አለ። ጊያዝ ያየው በወታደር መከበቡን ነው። ኤልሳ ደግሞ ያየው ምኑን ነው? ከወታደሮቹ ጀርባ ያሉትን የእግዚአብሔር መላእክቶችን ነው። እግዚአብሔር ሆይ ግለጥለት፣ አይኑን ክፈትለት ብሎ ሲጸልይ ጊያዝ ማየት ጀመረ። እንዴ አለ። ከወታደሮቹ ከጠላት ወታደሮቻቸው ጀርባ ሰይፍ የያዙ የእግዚአብሔር ሰራዊቶች ደግሞ ቆመዋል። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ብሎ ተናገረ። ይሄንን ሲሰማ አያችሁ አይደለም? ይሄን ብዙ ጊዜ መልካም የሆነ ነገር ወደ አጠገባችሁ ወዳለ ሰው ሲጋባበት ያ ሰው እናንተ ያያችሁትን ያያል። መላእክቶችን አላየም ነበር ጊያዝ፣ መልካሙን ነገር አላየም ነበር። ጊያዝ መልካሙን ነገር ያየው ነብዩ ኤልሳ ስለጸለየለት ነው። በቃ አይኖቹን ክፈት እኔ ያየሁትን እንዲያይ እርዳው ብሎ ነው ያለው። እናንተም ያያችሁትን መልካም ነገር ይዩ ጠላቶቻችሁ። የሰው ጠላት የላችሁም፣ እርግጠኛ ነኝ የላችሁም። የሰው ጠላት የላችሁም። ጠላቶቻችሁ ዲያብሎስ እና ሰራዊቶቹ ናቸው። ግን እነሱ በሰው ልብ ላይ ያድሩና ጠላቶች አድርገው አምጥተው ያስቀምጡባቸዋል። ስለዚህ ለሰው መልካም ነገር ተመኙ። መልካምነታችሁ ይጋባል፣ ይሄዳል። የነዛ ሰዎች ክፋት ደግሞ ከእናንተ ይርቃል። አይደለም ከእናንተ ከነሱም ይርቃል። ለምን? እናንተ ጋር ያለው ስለሚበልጥ ተጽዕኖ ይፈጥራል፣ ዶሚኔት ያደርጋል። ኢንፍሉዌንሱ በጣም ከባድ ነው። ለምን? ቅዱስ የሆነ የእግዚአብሔር መንፈስ ስለሆነ። ይሄን ሲመታህ ይሄንን ስጠው ምን ማለት ነው? ክፉ የሚያስብብህን ክፉ አታርግበት ነው። አንድ ምዕራፍ ሸኘኝ ስልህ 2 ምዕራፍ ጨምርለት። ጃኬትህን ስጠኝ ስልህ መጎናጸፊያም ውስጥ ያለውን ሸሚዝህን ጨምርለት ብሎ ክርስቶስ ተናግሯል አይደል? መልካምነትን ባበዛችሁ ቁጥር እዛ ሰው ላይ ያለው የተንኮል ሐሳብ ምን እየሆነ ይመጣል? እየራቀው ነው የሚወጣው። ከእናንተ ብቻ አይደለም፣ ከሰውየውም ከእናንተ አካባቢ እየራቀ ነው የሚሄደው። አንዳንድ ሰዎች ይላሉ ይሄን ሲመታ ይሄን ስጠው የሚለውን የፈሊጥ አይገባኝም ይላል። ሳይኮሎጂካሊ በስነ ልቦና ስትረዱት ግን አይደለም፣ በመንፈሳዊ በዓለማዊ እንኳን በጣም የሚጠቅም ነገር ነው። ለሚጠሏችሁ ሁሉ መርቁ፣ የሚጠሏችሁን ሰዎች መርቋቸው ሲል ምን ማለት ነው? የእናንተ ምርቃት የእነሱን ጥላቻ እርግማናቸውና መዋርታቸውን ስለሚያርቅ ነው። ያሸሸዋል፣ ሪፕሌስ ያደርገዋል፣ ይተካላቸዋል። ለምን? በቃ ተጽዕኖ ፈጣሪ ኃይል ስለሆነ የእግዚአብሔር ኃይል የፍቅር ኃይል ነው። ፍቅር በጣም ተጽዕኖ ፈጣሪ ነው። ፈሪውን ደፋር ያደርገዋል። በጣም ደፋር የተባለውን ደግሞ ፈሪ ያደርገዋል። ምን ማለት ነው? ልባም ያደርጋል ማለት ነው። ልባም ያደርጋል። የፈራችሁትን ነገር እንድትደፍሩት ያደርጋል። በጽድቅ ነው። ታዲያ የደፈራችሁትን ደግሞ ኃጢአት ደግሞ እንድትተዉትና ወደ እግዚአብሔር እንድትቀርቡ ደግሞ ያደርጋል። እና ሁልጊዜ ፍቅር ማሳየት፣ ሁልጊዜ ለሰዎች ፍቅርን መመገብ ማንንም ጎድቶ አክስሮ አያውቅም። ምናልባት የዋሆችና ደጎች ረጅም ዕድሜ አይኖሩም ይባላል። እግዚአብሔር በጊዜ ሊሰበስባቸው ፈልጎ ሊሆን ይችላል። ግን የነሱ ስም ደግሞ ከመቃብር በላይ ሆኖ ከሞቱ በኋላ እንኳን ኢነርጂያቸው የነሱ ኃይል እንኳን የእግዚአብሔር መንፈስ በጎረቤቶቻቸው ላይ ሆኖ ይጸጸታሉ። እሱ እኮ መልካም ሰው ጥሩ ሰው ነበረ፣ ወይኔ ይቅርታ አድርግልኝ ሳልለው ሞተ። ሄደው ንስሐ ሁሉ የሚገቡ ሰዎች አሉ። መልካምነቱን አስበው እኮ ነው። አየሱ ተጽዕኖ ይፈጥራል። ሞተው እንኳን በሰፈር ርቆ እንኳን ወይም ርቃ እንኳን የነዛ ሰው መልካምነት ይመጣል። ደግ ሰዎች ይባላል። ወይም የዋህና ቅን ገራገር ሰዎች ከናንተ አጠገብ ሆነው ሳታቋቸው ግን እየበደላችኋቸው ከነበረ አንደኛ እግዚአብሔር እናንተን ይቀጣል። ያጣችኋቸው ቀን ትቀውሳላችሁ። ምክንያቱም የቻሏችሁ እነሱ ናቸው። እናንተ አመፀኛ፣ ተንኮለኛ፣ ሸረኛ ስትሆኑባቸው፣ ስትንቋቸው፣ ምን ስትሏቸው፣ ስትልኳቸው፣ እዛም ስትሏቸው እሺ ብለው በቅንነት ታግዘዋችሁ ወይም ደግሞ ሲያገለግሏችሁ ቆይተው በጣም ሲመራቸውና ሲከፋቸው በቃ ብለው ሲሄዱ ቆርጠው ስለሄዱ አይመለሱም። ይከፋቸዋል። እናንተ ግን ትጎዳላችሁ። ማን? እናንተ ብለው ማንን ነው? እነዚህን ገራገርና የዋህ የሚባሉትን ሰዎች የጎዳችሁ ሰዎች ማለት ነው። አንድ ቀን የምትጎዱበት ጊዜ አለ። ሚስት ባልሽን፣ ባልም ሚስትህን። በዚህ ልክ ይሄን ማሰብ አለባችሁ። እናትም ልጅሽን፣ ልጅም እናትህን። ጉርብትናም እንደዚሁ ማለት ነው። ስለዚህ እንዲያውም በህይወት የቆያችሁት ማለት ይቻላል
በሰላም በፍቅር በጤንነት የቆያችሁት ማለት ይቻላል እነዚህ አይነት ደግ ሰዎች በዙሪያችሁ ስላሉ ነው ብዬ ነው ማስበው። እንደኔ የደግ ሰዎችን እድሜ ለእንደዚህ አይነት ጉዳይ ሲል ቢያስረዝምልን ደስ ይለኛል። ግን ጥቅማቸውን እንድናይ እግዚአብሔር ቶሎ ይወስዳቸዋል። እና ክፋት ኪሳራ ነው። ደግነት መቼም ኪሳራ ሆኖ አያውቅም። ያ ሰው ቢሞትም እንኳን በደግነቱ ቢሞት ወይኔ የሞተማ ተጎዳ ነው የሚባለው። ምንድነው የሞተ ተጎዳ ነው የሚባለው አይደለም? ምን አይነት ሰዎች ናቸው እንደዚህ የሚሉት? ሲጻፉ የሞተ ተጎዳ እኛማ ምን ሆንን ይላሉ። በህይወት ዘመኑ ደስተኛ ሳይሆን ተጎድቶ ተገፍቶ የኖረን ሰው ነው እንደዚህ የሚሉት። ወይኔ ሳይበላው ሳይጠጣው ሀብት ንብረቱን ሰብስበው ምንም ሳይኖርበት ቤቱን ገዝቶ ሳይኖርበት ሞተ ይላሉ። ለምንድን ነው ለዛ ሰው እንደዚህ ብለው የሚያዝኑት? እንዴት እንደለፋ እንዴት እንደተጋ ስለሚያውቁት ነው፣ ወይም ስለሚያውቋት ነው እኮ። እና የእናንተ መልካምነት ሰው ላይ ይጋባ እንጂ ክፋታችሁ ሰው ላይ አይጋባ። የሰዎችም ክፋት ነው እናንተ ላይ እንዳይጋባ እናንተ ሁልጊዜ መልካም ሁኑ። መልካምነት መልሶ ይከፍላል የተባለው ለዚህ ነው። የሰጣችሁት ነገር ይመጣል። እሹ ታገኛላችሁ፣ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ። ቀላል አማርኛ አይደለም፣ ቀላል የመጽሐፍ ቅዱስ ቃላት አይደለም። ማንም ሰው የተመኘውን ነገር ያገኛል። ያንኑ የአፍህን ፍሬ ትበላለህ ነው የሚለው አይደለም? በልባችን የተመኘ ነው በአፍ የተናገርከው የአፍህን ፍሬ ትበላለህ። ለምን? አፍ የምን ውጤት ነው? የልብ ውጤት ነው። አስቡ እስቲ። አይን ሁለት ነው፣ አፍንጫ ሁለት ነው፣ እጅ ሁለት ነው፣ እግር ሁለት ነው፣ ሁሉ ነገራችን። አፍና ልብ ግን አንድ ናቸው። በቃ ያንን መዝገብ አውጥተህ ነው የምታወራው። ከልብ መዝገብ ላይ ያለህን ሐሳብ ታወራለህ። በአፍ የተናገርከው ነገር የአፍህን ፍሬ ደግሞ መልሰህ ትበላለህ። መልካም ከሆነ መልካም፣ ክፉ ከሆነ ክፉ ማለት ነው። ስለዚህ አሁን ሁላችሁም ይሄ ማህበራዊ ሚዲያ የሚቃወሙትንም በህይወታችሁ ላይ የሚቃወሟችሁን በጉርብትናም እኔንም ሁላችንም የሚቃወሙን ሰዎች በሙሉ እስቲ አንድ ነገር እንመኝላቸው። እግዚአብሔር ልቦና ሰጥቷቸው እኛ ያየነውን ህይወትም ይዩ። የትኛውን ህይወት? የተገለጠልን ያወቅነውን ነገር የገባንን ነገር እንዲገባቸው አድርግ ብላችሁ ጸልዩ። ሁላችሁ እግዚአብሔር ግለጥላቸው ያቺ የገባችንን ነገር የበላን የጠጣናትን ያቺን ደስ የምትሏን ህይወት ከመናፍስ ስርዓት ወጥተን እግዚአብሔርን ያወቅንባትን ያቺን ህይወት እንዲያውቁ ወርዳቸው ብላችሁ ጸልዩ። ለቤተሰቦቻችሁ ለማንኛውም ሰው ማለት ነው። ሰላም ሁኑ።